ዶክተር ርብቃ ቤቱን ጥላ ሄደች። ዶክተር ርብቃ እንግዲህ አባቷ ሆስፒታል ገባ። የዶክተር ርብቃ እንግዲህ ስልክ በተደወለ ስልኩን ባነሳይ ጊዜ እንግዲህ እህቷ ደውላ በአንቺ ጾስ አንቺ ባመጣሽው ነገር እንግዲህ አባቴ የልብ ምቱ ጨምሮበት ሆስፒታል ገብቷል ብላት እንግዲህ ለዶክተር ርብቃ ነግራታለች ማለት ነው። ያልጠበቀችው ነገር ድሮም የፈራችው ይሄን ነበረ። አባቴ ከሰማ ይሞትብኛል ስትል ነበር። አባቷ እንግዲህ ወደ ሆስፒታል መግባቱን ስታይ እሷ እንግዲህ ወደ ሆስፒታል ሩጫ ጀምራለች። አቶ አብርሃምና ልዩም እንግዲህ ከኋላ ተከትለዋታል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቢላ ዲራማ መጥቻለሁኝ። ተወዳጁ ሳቢላ ዲራማ እንግዲህ አስተማሪና ብዙ ነገሮችን የምናውቅበት በጣም ተወዳጅ የሆነ ዲራማ ነው እና ከዚህ ከዲራማ እስከ መጨረሻው ካዳመጣችሁት ብዙ ነገር ትማሩበታላችሁ። እስከ መጨረሻው አይታችሁ እንግዲህ አስተያየታችሁን የተማራችሁትን በኮመንት እንድታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። ርብቃ እንግዲህ ስልኳን ስታነሳ ያልጠበቀችውን ነገር ነው የሰማችው ማለት ነው። እህቷ ናት እንግዲህ ደውላላት በአንቺ ጾስ ነውና አባቴ እንዲሆነው አባቴ አንድ ነገር ቢሆን አልተውሽም ብላታለች እህቷ ማለት ነው። እንግዲህ ዶክተር ርብቃ ማርኮና ዲና እንግዲህ ሳቤላን ዶክተር ርብቃን እንድትርቃት በአንቺ በእሷ ምክንያት እናትሽ ተሰድባለች እና ይኸውም የተሰደበችበት ምክንያት ምንድን ነው? ባለፈው አብረሽ ስትዝናኝ አብራሽ ስታጫውቻት ነበረ። በዚያን ጊዜ አይተው ነው እናትሽን እኔንም እናትሽንም ጨዋንም እናትሽንም ማልዳ ተሰድባለች እና ከእንግዲህ ወዲህ አብረሻት እንዳትገኝ ብለው ሳቤላንም እንግዲህ ዶክተር ርብቃን እንድትርቃት አድርገዋል ማርኮና ዲና። በጣም የሚያሳዝን ነገር ነው። እንግዲህ ከሳቤላ ያልጠበቀችውን ምላሽ ነው ዶክተር ርብቃ ያገኘችው። ሳቤላ ይሄንን ነገር ስትናገር እንግዲህ ሳቤላን ወስደው ነው ማርኮና ዲና ይሄንን ነገር በዚች በማትረባ ሴት ብለክ ልጅክ ስትሰደብ ለልጅክ ሞራን አትጨነቅም እያለች እንግዲህ ዲና ይሄን ሁሉ ነገር እያለቻት እንግዲህ ልጅ የተነገረውን ነው እና በእሷ ምክንያት ነው እንዴ ለካ ያለት አብሬያት ስለተጫወትኩኝ አብሬያት ስለተዝናናው ነው እንዴ የተሰደብኩት ትምህርት ቤት እናቴ በሷ ምክንያት ነው እንዴ የተሰደበችው እናቴ ማልዳ ስትላት፣ አዎ እናትሽም ማልዳ እኔም የተሰደብ ነው በእሷ ምክንያት ነው። አብርሃም ራሱ ቆሞ ሰው ፊት መሄዱን አቅቶታል። አብርሃምም እየተሰደበ ነው ሚስቱ እየተባለ አብሯት ስላለ ብላ ሁሉንም ማስጠልታ ዶክተር ርብቃን እንግዲህ ብቻዋን ትተው ራሷን በራሷ እንድትጎዳ እያደረጓት ነው። የባሰውን እንግዲህ ማርኮና ዲና አሁንም ከዶክተር ርብቃ ላይ አልወረዱላትም። በጣም በልጆቹ ዘንድ እንኳን እንድትጠላ ሁሉ ሰው እንዲሸሻትና ብቻዋን እንድትሆን ከዛ ለቃ እንድትሄድ ነው እነሱ እንደሚፈልጉት። ለምንድን ነው የማትሄደው? እኛንም እያሰደበች ነው በጎረቤትም ዘንድ እኔ ራሱ አፈርኩኝ እኔም ተሰደብኩኝ እያለች እንግዲህ ሳቤላን ከእሷ እንድትርቅ አድርጋለች። ሳቤላም እንግዲህ የተመከረችውን ሄዳ ዶክተር ርብቃ ለካ አንቺ ባለጌ ሴት ነሽ እንዴ ለካ እንዲህ ይህንን ነገር ትሰሪያለሽ እንዲህ ብላት እቺ አንድ ፍሬ ልጅ በተናገረቻት ጊዜ እንግዲህ ዶክተር ርብቃ እየሮጠች ነው ከዛ እየጠፋችው እያለቀሰች ከዛ ያንን ሮጣ ስትሄድ እንግዲህ ደግሞ ያልጠበቀችውን ነው የሰማችው። ስልክ በጮኸ ጊዜ ስልኩን ባነሳች ጊዜ ደግሞ ከዛ የዚች የህፃኗን ልጅም ሳትቋቋም ከዛ ደግሞ እህቷ ደውላ በአንቺ ጦሰኛ አንቺ ባደረግሽው ነገር ነው አባቴ ልብ ምቱ መቶ ጨምሮበት ሆስፒታል የገባው አባቴ ይሙትና አልተውሽም ብላ እህቷም እንደዛ ያደረገቻት። በዛን ጊዜ በቃ እሷም እንዳበደ ሆና የት ነው ብላ ብድግ ብላ ነው ሩጫዋን የያዘችው። የምትሄድበትንም አታውቅ፣ የት ሆስፒታል የት እንደሆነም አታውቅም። እሷ መሮጧን እና በዚች በአንድ ፍሬም ልጅ በዛም በዛም በቃ አላደል ሁሉ ነገር ሲበዛባት ራሷን መሳት ድረስ ደርሳለች ዶክተር ርብቃ። በጣም የሚያሳዝን ነው። አንዳንድ ነገሮችን በሰው ላይ ከምንፈርድ ቆም ብለን ብናይ ከዚህ ከዲራማ ብዙ ነገሮችን እንማራለን ማለት ነው። በጣም አስተማሪ ዲራማ ነው። ሰው ለሰው በሰው ላይ ለመፍረድ ባይሮጥ ዲና አሁን ይሄን ሁሉ ነገር በእሷ ላይ እሷም አሁን ከዚህ በላይ ነውር ከዚህ በላይ ነገር ሊኖርባት ይችላል። ከቪዲዮ መለቀቁ
የባሰ የነሱ ቃላት፣ የነሱ አንደበት፣ የነሱ ንግግር በሰው ዘንድ እንድትጠላ በልጆቹ ዘንድ እንኳን እንድትጠላ ሰው እንዲሸሻት ብቻዋን ቁጭ ብላ በቃ ራሷን አጥፍታ ወይም በቃ ራሷን እንድጠላ ማንነቷን እንድጠላ ነው እየተደረገ ያለው በዶክተር ርብቃ ላይ። ዲና ትንሽ የመራራትም ስሜት የላትም። በጣም መጥፎ ሴት ናት። እንግዲህ እዚህ ጋር አዝራም ዲና ሜርሲን በጥፊ ስትመታት እዝራም ደርሷል ማለት ነው። እንዴት ነው የምትመታች? እንዴት ምንስ ቢሆን ነው ቢላት ጊዜ ምንም አገባክ ሰራተኛ ስለሆነ ድረስ እንደፈለገ የማድረግ መብቴ ነው ብለዋለች እዝራን ዲና። በፍጹም መብትሽ አይደለም፣ ሰራተኛሽ ብትሆን ካልፈለገች ሂጂ ነው እንጂ ማለት ያለብሽ፣ በፍጹም ልትመጪያት አትችይም ብሏታል እዝራም። እንግዲህ ዘሎ የዲናን እጅ በያዘ ጊዜ እኔ እኮ የዚህ ቤት ባለቤት ነኝ፣ እኔንማ እዚህ ቤት እስካለህ ድረስ እኔ ልታከብረኝ ግዴታክ ነው ብለዋለች። ክብር እዚህ ቦታ አይደለም፣ ክብር ምን እንደሚሉት አታቂም ብሏታል ማለት ነው እዝራ። በጣም ነው እዝራ የተናደደው። እንግዲህ ሜርሲን እንደምታሰቃያት ሜርሲን እንደምታደርጋት አይቶ እዝራ ሁሌ ለሜርሲ ይቆረቆራል። ሜርሲም ደግሞ አንዳንዴ አክሽን ታደርጋለች። እሱ ልዩ ጋር ሲሆን እንትከታተለዋለች። እሱ ደግሞ ወደ እሷ ሲመለስ ከእሷ ጎን ሲቆም ከእሱ ሲቆረቆርላት እሱን ስማርት ሆና ትንትለዋለች ማለት ነው። እና ማርኮ እንትን እዝራ እንግዲህ እጁን የተጎዳ መስሎት እጁን እንትን ሲል ሜርሲ ደንግጣ እጁን ለማየት ሄዳ ነበር። ግን እሱ ውሸቱን ነበረ። ውሸቴን ነው፣ ሁለተኛ አልዋሽሽም፣ ምን ያህል እንደምታዝንልኝ ላውቅ ነውና ብሏታል ማለት ነው። አንተ ልጅነትን አልጨረስክም መሰለኝ፣ ሁሌ ጨዋታ ነው ስራክ፣ ሁሌ እንደ ልጅ ነው የምትሆነው ብላ እንግዲህ ታናዳለች ባደረገበት ነገር። ሜርሲም ማርኮና ዲና እንግዲህ እዚህ ጋር ሳቢላን እየመከሯት ነው። አትጨናነቂ፣ ይዞሽ ለአንድ ሴት ብለሽ አትጨናነቂ፣ ብትሰደቢ ምንም አይደለም፣ እንኳን አንቺ እኛም ተሰድበናል እያለች ለማስመሰል ሳቢላን በእውነት ወዳት ነው ዲና? ኖ አይደለም። በቀደም እንግዲህ ሳቢላ በር አልከፍትም ብላ ዶክተር ርብቃ ሳቢላ እንግዲህ ብዙ ምክሮችን መክራት በሩን ተከፈተች ወዲህ ወስደው ራሷን እንድታጽናና ራሷን ማለት ስማርት እንድትሆን ከዛ ከነበረችበት ዲፕሬሽን ውስጥ እንድትወጣ እሷን ለማዝናናት ደጅ ጥሩ መናፈሻ ወጥተው አብረው እንግዲህ ሳቢላና ልዩ አብርሃም ሆነው እሷን ከዛ ከጭንቀት ውስጥ ለማውጣት አይምሯን እያዝናኗን ነበረ። ያንን አይቶ ነው እንግዲህ እነ ማርኮን ተቃጥለው ተናደው እንዴት ነው ልጅክ ተሰደበች፣ ትምህርት ቤት መማር አቃታት፣ እናትሽ ናት እየተባለች የእሷም እናት በእሷ ምክንያት ተሰደበ፣ እናትሽ እንዲሆናለች ብለው ትምህርት ቤት ሰደቧት ብለው እንግዲህ አብርሃምም አጎት ነኝ ስለሚል አጎት ነኝ ስለሚለው ማርኮ እንግዲህ እኔ እኮ አጎቷ ነኝ በመክራት ምሽግር አለ ብሎ አንተ ሂድ ግባ ብሎ እንግዲህ ልይንትናን ሳቤላን ወስደው ሁለቱ እንደዚህ ሲመክሯት ነበረ። ሳቤላም እንግዲህ ልጅ ናት እና የተባለችውን ነገር ሰምታ እንግዲህ ዶክተር ርብቃን ያልሆነ ቃል ተናግራታለች። ዶክተር ርብቃ በጣም በዚህ ውስጥ ስሜት ውስጥ ሆና በዚህ አባቷን ስትሰማ በቃ ሩጫ ነው የጀመረችው ማለት ነው። ዝናብ ነው ምንም ወደምትሄድበት አታውቅም። ብዙ ነገሮች አለ ብቻ ብዙ ነገር ውስጥ ነው የገባችው። አንዳንዴ ፈተናዎች ሲመጡ ይጨማመራል ማለት ነው። አንድ ነገር ሰው ሰከን ብሎ ሰው ልጅ ካላሳለፈ በዛ ነገሮችን ትዕግስት ካሌለው ራስን እንትን ማለት ራስን መጥላት ራስን በቃ አለ አይደል እንዳልሆነ ነገር ማድረግ የባሰን የሚጨምረው ማለት ነው። ስቴጅ ሆኖ ራስን ማጽናናት ወደ ፈጣሪ ተመልሶ ነው ፈተናዎችን ማሳለፍ ያለው እንጂ የባሰ ነገር ሲመጣ የሰውን አፍ የሰውን አንድ በቃ ቃላቶችን ምናምን መስማት በቃ ዝም ብሎ እሱን ነገሮችን መስማት ብቻ ከሆነ የእነዚህን ፈተና መቋቋም አይቻልም። ፈተናን መቋቋም የሚቻለው ከሰው ነገሮች እና ከሰው ወሬዎች ካሉባክ በቃ ትቶ ወደ እግዚአብሔር ተመልሶ ነው ፈተናን ማቋቋም የሚቻለው እንጂ እንደዚህ በቃ ትንሹም ትልቁም ስለዚህ ነገር ሲያወራ ግዴታ ነው። አንድ ሰሞን ይሄ ነገር ሊራገብ ይችላል፣ ግን አንድ ሰሞን ይራገባል፣ ይቀራል። እንደዛ ስለሆነ ሰከን ብላ ራሷን ማዳመጥ ነው ያለባት ዶክተር ርብቃ እንጂ በተናገሯት ቁጥር
ራሷን ዲፕሬሽን ውስጥ ማስገባት፣ ራሷን ለማጥፋት መሮጥ፣ ራሷን ለመጥላት በቃ የዚህ ነገር ውስጥ መግባት ይሄ ለእሷ ምንም ትርጉም የለውም። ሰከን ብላ ራሷን እነዚህ ነገሮችን መቋቋም እነዚህ በለዋ ላይ የሚያደርሱባትን የአፍ ፍላጻ በለዋ ላይ የሚያፈሱባትን የሚሰድቧትን የሚያዋርዷትን እንዳልሆነ በቃ እንዳልተፈጠረ ነገር እናቅ አድርጋ ትታ ፈጣሪዋን እንጂ ቅርታ መጠየቅ ያለባት። የእነሱን ነገር ከሰማችማ በቃ ብዙ እህቶቻችን እኮ ብዙ ሰዎች ብዙ ነገሮች በእንዲህ አይነት ቃሎት በእንዲህ በሰው ንግግር በሰው ምላስ እኮ ራሳቸውን ያጧሉ፣ አለጊዜያቸው ይሞታሉ። ብዙ ነገሮችን አሉ። ግን የሰውን አፍ የሰውን በቃ በሰው ላይ ለመፍረድ በጣም ነው የሚቸኩለው። የራሱን አይን በሰው ላይ ለመፍረድ በጣም ነው የሚቸኩለው። አንድ የወደቀ ነገር ከታየ እዛ ላይ በቃ ድንጋይ ለመወርወር በጣም ነው ምን ይባላል ታዲያ የወደቀ እንጨት መጥረቢያ ይበዛበታል ይባላል። እና ተወደቀ በቃ የመጣ ሁሉ እየመጣ ስለሚቀጠቅጠው ምንም ነገር እንትን ስለወደቀ ስለማይነሳ እንደዛ ነው። አሁንም ዶክተር ርብቃ እንግዲህ በልጆች ዘንድ እንኳን እየተሰደበኝ ነው። ለምን ያ ነገር ከተገኘ ብሎ ሁሉም ራሱን እንደ ጻድቅ ሁሉም ራሱን እንደ ንጹህ አድርጎ በእሷ ላይ ድንጋይ ውርወራ ጀምረዋል። እና ማንኛውም ሰው ይህንን በፊልም ሰሩት እንጂ ትክክለኛ ነገር ነው። በአሁን ጊዜ የሆነ ነገር በቃ ሲያከብሯችሁ ሲያሞግሷችሁ ምን ሲሏችሁ ኖሮና የሆነ ጥቂት ነገር እናንተ ላይ ሲያው በቃ አንድ ሲሆን ጥቂት ነገር ይዞ ከወጣ ሁሉም በቃ በመልካም ሲያነሷችሁ አሉት ይብሳሉ ማለት ነው። በእናንተ ላይ ክፉ ነገር ለመወርወር እና ያሌለባችሁን ዱሮ ያሌለውን ነገር ነው እያመጡ የሚለጥፉት። እና አሁን ይህንን ነገሮች ለሰው አለመጨነቅ ብዬ ነው እዚህ እንትን ላይ እዚህ ቤት ፊልም ላይ አስተያየት የምሰጠው ለሰው አለመጨነቅ በቃ ዶክተር ርብቃ አሁን ይህንን ትውት አድርጋ ስማርት ሆና እንዴት ሆና አሸንፋ ነገ እንዴት በቃ በራሷ አቋም እንደምትቆም ማሳየት ነው እንጂ ያለባት እነሱ በተናገሯት እነሱ በአፋቸው ፍላጻ በወረወሩ ቁጥር እሷ እንዲምትባንን እና እሷ እንዲምትሮጥ እንዲህ ራሷን የምጠላ እንዲህ በቃ የሆነ ራሷንም ያልሆነ ነገር ውስጥ የምትጨምር ከሆነ ለነዛ ለአሳዳጆቿ ቦታ እየሰጠኝ ነው፣ እነሱን እያስደስተኝ ነው፣ ራሷን እየጎዳኝ ነው። ግን እሷ ስማርት ሆና ጸንታ ይህንን ነገሮችን ፈተናዎችን አሳልፋ ነገ ለሚያዩት እንዲህ አይነት ለሚገጥማቸው እህቶች እንዲህ አይነት ለሚገጥማቸው እንትኖች እንዴት ሆነው ቻሌንጁን እንደሚያሳልፉ ሆና ነው መታየት ያለባት እንጂ ለነሱ ብላ መውደቅ ማልቀስ በቃ ቤቷን መዝጋት በለዋ ላይ ሰው እንዳያት ሰውን መጥላት የለባትም። በቃ ጎበዝ ጀግና ሆና ብዙ እህቶቻችን ይህንን ነገር ተቋቁሞ እንደሚያልፉት ሆና ማስተማር ነው ያለባት ነው ብዬ ነው የምለው ማለት ነው። እዚህ ዲራማ ላይ ዲራማ በተሰራ እንጂ እውነተኛ ነው። ብዙ ነገሮች የምናየው ነው በሚዲያም በምንም ማለት አንድን ነገር መልካም ሲሰራ ኖሮ አንድ ሴት መልካም ስትሰራ ሲያመሰግኗት በቃ ከሷ ውጭ ሰው የለም መልካም ናት በቃ ሲሉ ኖሮ የሆነ ነገር ሲያውባት የማያውቀው ብቻ በአንድ ኮመንት የተነሳ የምንም የማያውቀው ብቻ እየመጣ በኮመንቱ የሚሳደብ ሰው አለ ማለት ነው። እንዲህ አይነት ነው በቃ ትውልዳችን የያዘው እና በቃ በወረወረው መወርወር እንጂ ቆይ እስቲ ምንድን ይሄ ነገር በቃ አለ አይደል ቆም ብሎ ይሄ ኮመንት ሲተጣፈው ምክንያቱ ምንድን ነው? እቺ ልጅ እሱ ወይንስ ጥፋቷ ነው? ይሄ ምንድን ነው ብለን ቆም ብለን የምናስብበትና አይምሮና ጭንቅላት ሁላችንም ቢኖረን በእውነት ምን ያህል ሰውን ተከባብረን ምን ያህል በቃ እንኖር ነበር። እግዚአብሔርም ለእኛ ምን ያህል ምሕረቱን ይሰጠን ነበር። ግን በአሁን ጊዜ የለም እንዲህ አይነት የሆነ አንድ ሰው ከተሳሳተ አንድ ሰው ብቻ ኔጌቲቭ ኮመንት ከተጣፈ ያንን ኮመንት ዞ መሳደብ ነው ሁሉ። እሷ እንዲህ ነበረች እንዲህ ነበር የድሮም እንዲህ ነበር በቃ ያሌለ ስም ይወጣል ማለት ነው። እንደዛ ከመሆኑ ልቅ ቆም ብለን አስበን መጀመሪያ ራሳችንን ለሁለት ደቂቃ ያህል ማሰብ እኔ ማን ነኝ ብለን ለሁለት ደቂቃ ለራሳችን ሰተን ቤት ስራችንን በአእምሯችን ብናስብ በዚህ ነገሮች ብዙ ነገሮችን እንማርበታለን ማለት ነው። ዲና እንግዲህ ይህንን ነገር አላሰበችም። ካደረገችው በላይ የምላሷ ካደረገችው በላይ የንግግሯ አቃላቷ አንደበቷ በቃ የዶክተር ርብቃን ንግግር ነው
ቪዲዮ አይደለም ንግግርና ቃላቶች ናቸው እየሰበሯት እና እንደዚህ እንደ እብድ እንድትሆን ያደረጋት። እህቷ እንኳን እሱ አስብ አልተናገረችም። አባቴ አንድ ነገር ቢሆን በአንቺ ራስ ላይ አልተውም ነው አለቻት። ችሊ ምንም አታደርገው ነገር በቃ አደረገች ሆነ። እህቷን ብትሆን አይዞሽ እህቴ የሆነ ነገር ሆኗል ያጋጥማል፣ መጽናት አለብሽ፣ አይዞሽ በርቺ ብላ እህቷን ብትሆን እሷን ማጽናናት ነው እንጂ ያለባት እህቷን ብትሆን ከወርዋሪዎቹ ጋር አብራ መወርወር የለባትም። ገብቷቸዋል። የሆነ ነገር አሁን ምሳሌ አሁን እቺ ሴት እንደዚህ እንደተደረገ ሴት አለ እንደዚህ ሆና እቺ ልጅ የሆነ ነገር ብትሆን ራሷን ብታጠፋ ብትሞት ያለታ ጥቁር ለብሶ ለማልቀስ ለመታየት ለቪዲዮ ለምናምን በጣም ነው በቃ አዛኝ መስሉት። ለእሷ የሚጠቅማት የለም። ከተጎዳ ጎን አብሮ መቆም ነው ጥቅም ያለው። ከተገፋ ጎን አብሮ መቆም ነው ጥቅም ያለው እንጂ በተፈረደው ላይ መፍረድ ጥቅም የለውም ማለት ነው። እና እኛም በማናውቀው እንዳንፈርድ እግዚአብሔር በእውነት ተሁሉ ነገር ይጠብቀን ነው የምለው እኔ። በቃ በማናውቀው ነገሮች አንፍረድ፣ ራሳችንን ቆም ብለን እናስብ ነው የምለው። ይሄ ቪዲዮ እንደሚያስተምራችሁ ተስፋ አለኝ። እስከ መጨረሻው ከተከታተላችሁት አስተያየታችሁ በኮሜንት